ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃዎችና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የአሜሪካው መንግስት አክራሪ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለ። እገዳው ህወሓትን ከፖለቲካ ኃይልነት ወደ ታጣቂ የሽብር ቡድን ሊገፋው እንደሚችል ተጠቁሟል። በሌላ በኩል የአብይ አህመድ አማካሪ በአክራሪ የህወሓት አባላት ላይ ከእገዳ ባሻገር ቅጣት እንዲጣል ጥያቄ አቅርበዋል። የኦነግ ሸኔ ታጣቂ ኃይል በሸዋ ደራ ወረዳ መጠነ ሰፊ ወታደራዊ ወረራ ከፍተኛ የጸጥታ ስጋት መደቀኑ ተገለጠ። ኦነግ በአራት ዋና ዋና ግንባሮችና በ15 ንዑስ ግንባሮች በርካታ ኃይሉን አስገብቷል። ከደራ ባሻገር ወደ መራቤቴ የአዲስ አበባን ዋናውን መንገድ ተከትሎ እስከ ሚዳ ኦሮሞና እስከ ወሎ ቤት አማራ ከላ እንዲሁም ወግዲ ቀጠናዎች ድረስ የጃማ ሸለቆን ተከትሎ ወታደራዊ ወረራ በመፈጸም ላይ ነው። ይህ ወረራ ዓላማው ምንድነው ስንል መረጃዎችን ፈትሸናል፣ በዝርዝር ተመልክተነዋል። የብልጽግናው አጋዝ መዋቅራዊ ዘረፋ በራሱ በመዋቅሩ ጭምር መጋለጡ እንደቀጠለ ነው። ከወራት በፊት ሪፖርተር ጋዜጣ ለፓርላማ የቀረበውን የኦዲት ሪፖርት ጠቅሶ 98 ቢሊዮን ብር ዘረፋ ማጋለጡ አይዘነጋም። አሁን ደግሞ 15 ቢሊዮን ብር የት እንደገባ አይታወቅም መባሉ አነጋጋሪ ሆኗል። አብራችሁን ስትዘልቁ ሙሉ መረጃው ወደ እናንተ ይደርሳል። የሶማሌላንድና እስራኤል ወታደራዊ ስልጠና ዲፕሎማሲና የቀጠናው የኃይል ሚዛን የአፍሪካ ቀንድ ትኩስ አጀንዳ ሆኖ ቀጥሏል። እስራኤል የጦር ሰፈር በሶማሌላንድ ገንብታለች ለሚለው መረጃ ከሀርጌሳ ምላሽ ተሰጥቷል። ኢትዮጵያ በቀጠናው በጎ መጥፎ ዕድሎች ይጠብቋታል ተብሏል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቻችን እናመራለን። የአሜሪካው መንግስት አክራሪ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለ። እገዳው ህወሓትን ከፖለቲካ ኃይልነቱ ወደ ታጣቂ የሽብር ቡድን ሊገፋው እንደሚችል ተጠቁሟል። በሌላ በኩል የአብይ አህመድ አማካሪ በአክራሪ ህወሓት አባላት ላይ ከእገዳ ባሻገር ቅጣት እንዲጣል ጥያቄ አቅርበዋል። የአሜሪካው መንግስት አክራሪ ህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉ የዕለቱ አነጋጋሪ ዜና ሆኗል። የአሜሪካ የውጭ ጉዳይ ሚኒስተሩ ማርኮ ሩቢዮ እንዳስታወቁት ይህ ውሳኔ የተላለፈው ከዚህ ቀደም የነበረውን ጦርነትና በሰሜን ኢትዮጵያ ዳግም ጦርነት ቀስቀስ ስጋትን ተከትሎ ነው። አሜሪካ የትግራይን ህዝብ ጨምሮ ከኢትዮጵያ ጎን እንደምትቆም የገለጸው መግለጫው የሰላም ሂደቱን በሚያደናቅፉ አካላት ላይ ተጠያቂነትን ለማስፈን እርምጃዎችን መውሰዷን እንደምትቀጥል አረጋግጧል። የአሜሪካ የውጭ ጉዳይ ሚኒስተር ቃል አቀባይ ቶማስ ቲጎት በበኩላቸው በሰጡት ጋዜጣዊ መግለጫ ላይ በአክራሪ የህወሓት አመራሮችና በፌዴራል መንግስቱ መካከል እያደገ የመጣው ውጥረት በሰሜን ኢትዮጵያ ዳግም ግጭት ሊያስቀጥል እና የመላው ቀጠናውን ሰላምና ደህንነት አደጋ ላይ ሊጥል እንደሚችል ገልጸዋል። በፈረንጆቹ 2026 ጥር ወር ላይ በህወሓት ኃይሎችና በብልጽግናው መከላከያ ሰራዊት መካከል ቀጥተኛ ግጭት መቀስቀሱን መግለጫው አመላክቷል። ቀደም ሲል የተካሄደው ጦርነት ከ600 ሺህ በላይ ሰዎችን ህይወት ከቀጠፈና ቀጠናውን ለከፋ ረሃብ ካጋለጠው የሁለት ዓመቱ ጦርነት ማለትም ከ2020 እስከ 2022 ጦርነት ማብቃት በኋላ ባለፈው ጥር ወር የተፈጠረው የመጀመሪያው ቀጥተኛ ግጭት መሆኑን በመግለጫው ላይ ተመላክቷል። በዚህም ምክንያት ዳግም ወደ ጦርነት እንገባለን የሚል ከፍተኛ ስጋት ያደረባቸው በመቶ ሺዎች የሚቆጠሩ የሰሜን ኢትዮጵያ ነዋሪዎች ቀድሞውንም ቀያቸውን ጥለው መሰደዳቸው ተገልጿል። ይህንን ተከትሎ የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በኢሚግሬሽን እና ዜግነት ህግ አንቀጽ 212 ቅንፍ ኤ ቅንፍ 3 ቅንፍ ሲ በተሰጣቸው ስልጣን መሰረት አክራሪ በሆኑ የህወሓት አባላትና በቅርብ የቤተሰብ አባሎቻቸው ላይ የቪዛ ማዕቀብ ለመጣል እርምጃዎችን እየወሰዱ መሆኑን አስታውቋል። ይህ የቪዛ ማዕቀብ ፖሊሲ በቀጥታ ያነጣጠረው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ኃላፊነት ባለባቸው ወይንም ዋና ተባባሪነት በሚንቀሳቀሱ ግለሰቦች ላይ ነው። አሜሪካ በሰላም እና በክብር መኖር ከሚፈልገው የኢትዮጵያ ህዝብ በተለይም ከትግራይ ህዝብ ጎን መቆሟን እንደምትቀጥል ቃል አቀባዩ አረጋግጠዋል። አክለውም በቀጠናው ያለውን ሰላምና መረጋጋት አደጋ ላይ በሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦች ላይ ተጠያቂነትን ለማስፈን እና ድርጊታቸውን ለማጋለጥ አሜሪካ በእጇ ያሉትን አማራጮች ሁሉ እንደምትጠቀም አሳስበዋል። ይህ በእንዲህ እንዳለ የብልጽግናው አለቃ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በጉዳዩ ላይ አነጋጋሪ የሆነ አስተያየታቸውን ሰንዝረዋል። ጌታቸው ማዕቀብ ብቻውን በቂ አይደለም፣ ቅጣትም ማግኘት አለባቸው ሲሉ በቀድሞ የትግል ጓዶቻቸው እጣ ፈንታ ላይ ጠንካራ አስተያየት ሰጥተዋል። ጌታቸው ይህንን አስተያየት የሰጡት የአሜሪካ መንግስት ዛሬ በህወሓት አክራሪ አመራሮችና ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሉን ባሳወቀ በሰዓታት ልዩነት ውስጥ ነው። አቶ ጌታቸው የአሜሪካ መንግስት የኢትዮጵያን ሰላም በሚያናጉ በተለይ የህወሓት ጽንፈኞችን በተመለከተ ያወጣውን የቪዛ ማዕቀብ በደስታ አቀበላለሁ በማለት አስተያየታቸውን ጀምረው የሰዎቹ የግድ የለሽነት የፖለቲካ እንቅስቃሴ ትግራይም ብቻ ሳይሆን መላ ቀጠናውን ወደ ሌላ አውዳሚ ጦርነት ሊያመራው እንደሚችል ስጋታቸውን አስቀምጠዋል። እናም ይላሉ ጌታቸው ረዳ ውሳኔው ሰላምን የሚያደፈርሱ መዘዝ ሊከተላቸው እንደሚችል የሚያሳይ አስፈላጊ ግን የዘገየ ምልክት ነው ብለውታል። አክለውም የትግራይ ህዝብ ለነዚህ ወታደራዊ አምባገነኖች ፖለቲካ ትልቅ ዋጋ ከፍሏል። ማንኛውም ተዋናይ በሰላማዊ ሰዎች ህይወት በቀጠናው መረጋጋትና የሰላም ተስፋ ላይ ቁማር
እንዲጫወት ድጋሚ ሊፈቀድለት አይገባም ብለዋል። በማስከተልም የቪዛ ማዕቀብ ብቻውን ኢትዮጵያን ከአዲስ ግጭት አያድናትም ያሉት ጌታቸው ረዳ የሆነ ቦታ ተጠያቂነት ሊኖር ይገባል ብለዋል። ይህ መልእክትም ሰላማዊ ሰዎችን የሚያፍኑ ሰላምን የሚያናጉ ወይንም የታጠቀ ኃይልን ለፖለቲካ የሚጠቀሙ ሰዎች ከዓለም አቀፍ ዳኝነትና ቅጣቶች እንደማይሆኑ በግልጽ የሚያሳይ ነው ሲሉ በቀድሞ የትግል አጋሮቻቸው ጣፈንታ ላይ ተጨማሪ ቅጣት ጠይቀዋል። አክራሪ በተባሉ የህወሓት አመራሮችና የቅርብ ቤተሰቦቻቸው የጣለው የቪዛ ማዕቀብ በቀጣይ ወደ ፋይናንስ እገዳና ሌሎች እርምጃዎች ሊሻገር እንደሚችል የሚጠቁሙት የጉዳዩ ተከታታዮች እነዚህ ጫናዎች የድርጅቱን አመራሮች ወደ ተስፋ መቁረጥ ውስጥ ገፍተው ከፖለቲካ ኃይልነት ወደ ታጣቂ የሽብር ቡድን ሊቀይር እንደሚችል የስጋት ትንተናዎችን በመስጠት ላይ ናቸው። በተለይም ቡድኑ በሱዳኑ የውክልና ጦርነት የሚያደርገው የውጊያ ተሳትፎና በትግራይ ክልል የሚከተለው የግብር አሰባሰብ ሂደት ከአልሸባብ ቡድን ጋር የሚመሳሰል መሆኑ የህወሓትን የነገ ዕጣ ፈንታ በዚህ መልኩ እንዲታይ የሚያስገድድ ነው ተብሏል። ይህ ዜና እስከተጠናቀረበት ሰዓት ድረስ በደብረጽዮን ገብረ ሚካኤል የሚመራው ህወሓት የአሜሪካ መንግስት የውጭ ጉዳይ ቢሮ ያሳለፈውን ውሳኔ በተመለከተ የሰጠው ምላሽ የለም። የኦነግ ሸኔ ታጣቂ ኃይል በሸዋ ደራ ወረዳ መጠነ ሰፊ ወታደራዊ እንቅስቃሴ ከፍተኛ የጸጥታ ስጋት መደቀኑ ተገለጸ። በሸዋ በተለይም በደራ ወረዳና በአጎራባች አካባቢዎች የኦነግ ሸኔ ታጣቂዎች መጠነ ሰፊ ወታደራዊ ስምሪት በማድረግ በርካታ ስትራቴጂካዊ ቦታዎችን መቆጣጠራቸውና በአካባቢው በሚገኙ ንጹሃን የአማራ ተወላጆች ላይ ከፍተኛ የደህንነት ስጋት መደቀኑን ከስፍራው የወጡ ተጨማሪ መረጃዎች ያሳያሉ። በቀኑ የዜና ወጃችን በዝርዝር እንደተመለከትነው ጥቃቱ መዋቅራዊ ድጋፍ ባለው መልኩ ተጠናክሮ እንደቀጠለ ነው። ዛሬ ሰኔ 11 ቀን ከሰዓት በኋላ የወጡ ተጨማሪ መረጃዎች እንደሚያመላክቱትም ታጣቂ ቡድኑ በአማራ ቀበሌዎች ላይ ያነጣጠረ የተቀናጀ ጥቃት ለመሰንዘር እየተዘጋጀ መሆኑን ነው። በአሁኑ ሰዓት በሴቶችና ህጻናት ላይ የሚፈጸመው እገታ፣ ግድያ በከፍተኛ ሁኔታ መጨመሩን የአካባቢው ምንጮች ለጣና ገልጸዋል። ታጣቂ ቡድኑ ከደራ በተጨማሪ ወደ መርሃቤቴ ቀጠናዎችና ወደ አዲስ አበባ አቅጣጫ የሚወስዱ ተጨማሪ ስትራቴጂካዊ ቦታዎችና የትራንስፖርት መስመሮችን ዘግቶ መያዙ ታውቋል። የደረሰን ዝርዝር መረጃ እንደሚያመላክተው ታጣቂው ቡድን ስምሪት በደራ ወረዳ በ3 አቅጣጫዎች በስፋት የተዘረጋ ሲሆን ዋና ዋናዎቹን የመገናኛ መስመሮች መቆጣጠሩ ታውቋል። በመራቤቴ ድንበር አቅራቢያ ራቹ አካባቢ የጀማና የወንጭት ወንዞች መገኛ እንዲሁም የሰላሌና የደራ ማዋሰኛ የሆኑትን ባቡ፣ ካርቮ፣ አሙማ እና ሮብ ገበያ የተባሉ ሰፋፊ ቦታዎችን ታጣቂ ቡድኑ በወረራ መያዙ ታውቋል። በተጨማሪም የአዲስ አበባ መስመር ቁጥጥር ከደራ ወደ አዲስ አበባ የሚወስደውን ዋና መንገድ ከካራ እስከ ሰንቀሌ የሚዳወረው አዋሳኝ ያለውን 24 ኪሎ ሜትር መንገድ ሙሉ በሙሉ የኦነግ ሸኔ ታጣቂዎች መቆጣጠራቸው ታውቋል። በተጨማሪም ሸዋና ወሎ ቤተ አማራ የሚዋሰንባቸው ማለትም ከደቡብ ወሎ ጋር ያለው ትስስር በምስራቅ አቅጣጫ ጎደ ጨፌ፣ አባዶ፣ ሶስቱ አርካና ግሊ ቀበሌዎች በኦነግ ሸኔ ታጣቂ የተያዙ ሲሆን ከደቡብ ወሎ ከላላ ወረዳ አቤት ውሃ ከተማ ከተቀመጠውና ከከሚሴ የቡድኑ ክንፍ ጋር ግንኙነት ካለው ኃይል ጋር መገናኘታቸው ታውቋል። በተጨማሪም በወግዲ አዋሳኝ በብዮ እና በብርጀ ቀበሌዎች የኦነግ ሸኔ ታጣቂዎች ሰርገው መግባታቸው ታውቋል። እንደ አካባቢው መረጃ ምንጮች ከፍተኛ ስጋት የተደቀነባቸው ቀጠናዎች የሚከተሉት ናቸው። ቡድኑ በዋናነት ሰለልኩላ፣ ቱቲ፣ ሰኞ ገበያ፣ ሳላይሽ፣ ኮሉና ጉንዶ መስቀል ከተሞችን ታርጌት ያደረገ መጠነ ሰፊ ጥቃት ለመፈጸም እየተዘጋጀ መሆኑ ተነግሯል። በአሁኑ ሰዓት በአስቸኳይ ጥበቃና ትኩረት የሚያስፈልጋቸው ቀጠናዎች ደግሞ የሚከተሉት ናቸው። አንደኛ ሜታ ቀጠና ሳላይሽ፣ ማሞ፣ ጩካ፣ ወግሎና ሰለልኩላ። ሁለተኛ ቱቲ ቀጠና ሰኞ ገበያ፣ ከራባ እና ግብሮ። ሶስተኛ የጉንዶ መስቀል ከተማና ዙሪያው። አራተኛ አዳ ቀጠና አጣሪ፣ መልኬ፣ ደኙ፣ ወንቤሶ፣ አባዶ፣ ኮሉ፣ አብዲ፣ አዲስ ዓለም፣ ያያ፣ ሙላ፣ ጎለምና ቤቾ መሆናቸውን ከደራ አማራዎች የደረሰን ዝርዝር መረጃ ያመላክታል። የጣና የዘወትር አካባቢው የመረጃ ምንጮች በበኩላቸው የቀይ መስመር ማስጠንቀቂያ ሰጥተዋል። ከነዚህም መካከል ሰለልኩላ፣ ማሞ፣ ጉንዶ መስቀል ከተማ፣ ከራባ፣ ገብሮ እና ሰኞ ገበያ በአሁኑ ሰዓት እጅግ ከፍተኛ ስጋት የወደቀባቸው አካባቢዎች መሆናቸውን ገልጸዋል። ከውስጥ ምንጮች የወጡ ይፋዊ ያልሆኑ መረጃዎች እንደሚያሳዩት ታጣቂ ቡድኑ ዋና ከተማዋን አዲስ አበባን ለመክበብ ያለመ ስትራቴጂ ነድፏል ቢባልም ዋና የትኩረት አቅጣጫው ግን የሸዋ አማራ ሆኗል። በጃል መገርሳ የሚመራው ማዕከላዊ እዝና በጃል ዲን አወል የሚመራው በከካ ወይንም መብረቅ እዝ የሚባለው የታጣቂ ቡድኑ ኃይል ሙሉ በሙሉ ወደ ሸዋ እንዲገቡ ተደርጓል። የቡድኑ ጠቅላይ ወታደራዊ መዋቅር በኩምሳ ደሪባ ወይንም በጃል መሩ ዋና አዛዥነት፣ በገመቹ አቮዩ ወይንም በጃል ገመቹ ምክትል አዛዥነትና በኦዳ ተርቢ ቃል አቀባይነት የሚመራ ሲሆን በአጠቃላይ 13 የአካባቢ እዞች ማለትም ከምዕራብ፣ ማዕከላዊ፣ ደቡብ እና ሰሜን ሸዋ ልዩ የውጊያ ዞኖች ተከፋፍሎ እንቅስቃሴ እያደረገ እንደሚገኝ ነው የመረጃ ምንጮች ለጣቢያችን ያረጋገጡትም። ይህንን ተከትሎ የአስቸኳይ ጊዜ ጥሪ የቀረበ ሲሆን በአካባቢው የተከፈተውን ይህንን መጠነ ሰፊ ወራ ተከትሎ በድራና በዙሪያው የሚገኙ ንጹሃን አማራዎችን ከአደጋው ለመታደግ በሸዋ ለሚገኙ የፋኖ አደረጃጀቶችና ለሌሎች የሲቪክ ማህበራት አስቸኳይ የደህንነትና የትኩረት ጥሪ ቀርቧል። ሰብአዊ ቀውስ ሳይከሰት የመከላከያ እርምጃዎች እንዲወሰዱ የአካባቢው ነዋሪዎች እየተማጸኑ ይገኛሉ።
የብልጽግናው አገዛዝ መዋቅራዊ ዘረፋ በራሱ በመዋቅሩ ጭምር መጋለጡ እንደቀጠለ ነው። 15 ቢሊዮን ብር የት እንደገባ አይታወቅም ወይንም ወደ መንግስት ካዝና አልገባም መባሉ አነጋጋሪ ሆኗል። የብልጽግናው አገዛዝ መዋቅራዊ ዘረፋ በየጊዜው በራሱ በመዋቅሩ በሚወጡ መረጃዎች መጋለጡ እንደቀጠለ ነው። ከወራት በፊት ሪፖርተር ጋዜጣ ለፓርላማ የቀረበውን የኦዲት ሪፖርት ጠቅሶ የ98 ቢሊዮን ብር ዘረፋ ማጋለጡ አይዘነጋም። አሁን ደግሞ በራሱ በአገዛዙ መዋቅር በተጋለጠው መረጃ መሰረት ከመንግስት መስሪያ ቤቶች 15 ቢሊዮን ብር ያለ አግባብ በወጣበት መቅረቱ ተሰምቷል። በተለያዩ ከመንግስት መስሪያ ቤቶች ያለ አግባብ የተፈጸመ ክፍያ መሆኑ ተረጋግጦ ተመላሽ እንዲደረግ ከታዘዘው ገንዘብ ወደ 15 ቢሊዮን ብር በወጣበት መቅረቱን የፌዴራል ዋና ኦዲተር መስሪያ ቤት ዛሬ ሰኔ 11 ቀን ለፓርላማው ባቀረበው ሪፖርት አሳውቋል። የፌዴራል ዋና ኦዲተር መስሪያ ቤት በሪፖርቱ ላይ እንዳመላከተው የመንግስትና የህዝብ ሀብት ባክኖ እንዳይቀርም በቢሊዮን የሚቆጠረው ብር ተመላሽ እንዲሆን በድጋሚ ለመስሪያ ቤቶቹ ማሳሰቢያ ሰጥቻለሁ ብሏል። ይሁን እንጂ በብርና በዶላር ከመንግስት መስሪያ ቤቶች ያለ አግባብ የወጣ ከፍተኛ ገንዘብ ተመላሽ አለመሆኑንም ዋና ኦዲተር ገልጿል። በ2016 በጀት ዓመትና ከዚያ በፊት ከህግ ውጭ የተፈጸሙ ክፍያዎች መሆናቸው በሂሳብ ምርመራ ተረጋግጦ 21.5 ቢሊዮን ብር ገንዘብ ለመንግስት ተመላሽ እንዲሆን ጥፋቱን የፈጸሙ ተቋማት በደብዳቤ ተጠይቀው ነበር ተብሏል። ያለ አግባብ ከወጣው ገንዘብ መካከል ተመላሽ የተደረገው 31 በመቶ ወይንም 6.6 ቢሊዮን ብሩ ብቻ መሆኑን የፌዴራል ዋና ኦዲተር የ2017 በጀት ዓመት የኦዲት ሪፖርት ያሳያል። ያለ አግባብ ወጭ ከተደረገው ተመላሽ ያልተደረገው 15 ቢሊዮን ብር መሆኑንም የዋና ኦዲተር ዛሬ ለፓርላማ ባቀረበው ሪፖርት አመላክቷል። እንዲሁም ከ23000 ዶላር በላይም ወደ መንግስት ካዝና መመለስ ሲኖርበት መስሪያ ቤቶቹ ተመላሽ እንዳላደረጉ አስታውቋል። ከህግ ውጭ የተከፈሉና መመለስ አለባቸው የተባሉት በአብዛኛው በጉምሩክና የገቢዎች ቅርንጫፍ ጽህፈት ቤቶች እንዲሁም በዩኒቨርሲቲዎች የተፈጸሙ መሆናቸውን ሪፖርቱ ያሳያል። የተጠቀሱትና ሌሎችም ተቋማት ህግ ጥሰው ያለአግባብ ወጪ ያደረጉትና እስካሁን ለመንግስት ያልመለሱት ወደ 15 ቢሊዮን ብር የተጠጋ ገንዘብ ተመላሽ እንዲያደርጉ ቢጠየቁም መዋቅራዊ ዘረፋ የበዛበት የብልጽግናው አገዛዝ ጉዳዩን ከሪፖርት ባለፈ ተፈጻሚ እንደማያደርገው ይጠበቃል። እንዲህ ያለው የሂሳብ አያያዝ መዝረክረክም ለመንግስት ገንዘብ መባከን ምክንያት እንዳይሆን አስፈላጊ እርምጃ ሊወሰድ የሚገባ ቢሆንም አገዛዙ መዋቅራዊ ዘረፋ ለባለስልጣናቱ ያስተማረ በመሆኑ ገንዘቡ ተመላሽ ሊሆን እንደማይችል የብዙዎች እምነት ነው። በተመሳሳይ መረጃ የ2017 በጀት ዓመት ሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርት ላይ የ16 ቢሊዮን ብር ያልተወራረደ ሂሳብ ግኝት ዋና ኦዲተር አቅርቧል። በ138 መስሪያ ቤቶችና በ18 ቅርንጫፎች በጠቅላላው ከ16.3 ቢሊዮን ብር በላይ በወቅቱ ያልተወራረደ ሂሳብ መኖሩ በኦዲት መረጋገጡን የፌዴራል ዋና ኦዲተር መስሪያ ቤት አስረድቷል። የሶማሊላንድና እስራኤል ወታደራዊ ስልጠና ዲፕሎማሲና የቀጠናው የኃይል ሚዛን የአፍሪካ ቀንድ ትኩስ አጀንዳ ሆኖ ቀጥሏል። በአውሮፓውያኑ የዘመን ቀመር ከ2026 መግቢያ ጀምሮ በአፍሪካ ቀንድ ፖለቲካ ውስጥ ትልቅ መነጋገሪያ የሆነው ጉዳይ የሶማሊላንድና የእስራኤል ግንኙነት ነው። በተለይም እስራኤል ሶማሊላንድን እንደ ነጻ ሀገር እውቅና ከሰጠች በኋላ የሁለቱ ወገኖች ግንኙነት በፍጥነት እየጠነከረ መምጣቱ የቀጠናውን ፖለቲካ አዲስ አቅጣጫ እያሳዘው ይገኛል። በዚህ መሃል እስራኤል በሶማሊላንድ የጦር ሰፈር ልትገነባ ነው የሚሉ ዘገባዎች ከተሰራጩ በኋላ የሶማሊላንድ መከላከያ ሚኒስትር መሐመድ የሱፍ አሊ ወጥተው እነዚህን ወሬዎች አስተባብለዋል። ነገር ግን እስራኤል የሶማሊላንድን ፖሊስና ወታደራዊ ኃይሎች በማሰልጠን ላይ መሆኗን አረጋግጠዋል። ይህ መግለጫ በቀላሉ የሚታለፍ አይደለም። ምክንያቱም ሶማሊላንድ ከ1991 ጀምሮ ራሷን በራሷ ብታስተዳድርም በዓለም አቀፍ ደረጃ እውቅና ያላገኘች ግዛት ነበረች። ይሁን እንጂ እስራኤል በ2025 መጨረሻ ሶማሊላንድን እንደ ሉዓላዊ ሀገር በይፋ እውቅና የሰጠች የመጀመሪያው ሀገር ሆናለች። ይህም በቀጠናው ውስጥ ከፍተኛ የዲፕሎማሲና የደህንነት ለውጥ ሊያመጣ የሚችል እርምጃ ተደርጎ ተወስዷል። የቀጠናው ተንታኞች እንደሚሉት እስራኤል ሶማሊላንድን የምትፈልግበት ዋና ምክንያት ሶማሊላንድ በአፍሪካ ቀንድ ያላት ስትራቴጂካዊ አቀማመጥ ነው። ሶማሊላንድ በቀይ ባህርና በህንድ ውቅያኖስ መገኛ አካባቢ ትገኛለች። በተለይም የበርበራ ወደብ ከዓለም በጣም አስፈላጊ የባህር ንግድ መስመሮች እንደ አንዱ ይቆጠራል። በተጨማሪም በየመን የሚንቀሳቀሱት የሁቲ ተዋጊዎች በቀይ ባህር ላይ የሚፈጥሩት የደህንነት ስጋት ሲታሰብ እስራኤል በዚህ አካባቢ ወዳጅ ሀገር ማግኘቷ ትልቅ የስትራቴጂ ጥቅም አለው ተብሎ ይታመናል። እስራኤል ከጋዛ ጦርነት ወዲህ በተለየ ሁኔታ በአፍሪካ ቀንድ ውስጥ የፖለቲካና የኢኮኖሚ ተጽዕኖዋን ለማስፋት እየሞከረች ነው። ከደህንነት ጉዳዮች በተሻገር በቀጠናው ፖለቲካና ኢኮኖሚያዊ ጉዳዮች ላይ አተኩራለች። ሶማሊላንድ ደግሞ ከብዙ ዓመታት የእውቅና ፍለጋ በኋላ ቢያንስ አንድ ሀያል ሀገር ማግኘቷን እንደ ትልቅ እድል ትቆጥረዋለች። በቅርቡ አንዳንድ የቀጠናው ሚዲያዎች እስራኤል በሶማሊላንድ የስለላ ጣቢያ እንደከፈተችና የጦር ሰፈር ለመገንባት ውይይቶች እየተካሄዱ መሆናቸውን ዘግበው ነበር። ይህም በአፍሪካ ቀንድ ውስጥ አዲስ የኃይል ፉክክር እየተፈጠረ ለመሆኑ አመላካች ሆኗል። ሆኖም የሶማሊላንድ መከላከያ ሚኒስትር እነዚህን ሪፖርቶች ወሬ ብለው አጣጥለዋል። በሶማሊላንድ ውስጥ አንድም የእስራኤል
ወታደር ወይንም የጦር ሰፈር እንደሌለ የተናገሩት የሀርጌሳው ባለስልጣን ነገር ግን ከእስራኤል ጋር በወታደራዊ ጉዳዮች ስልጣናና ትብብር መኖሩን አልካዱም። ከሰሞኑ የሶማሊላንድ ፕሬዝዳንት አብዱልራህማን ሙሐመድ አብዱላሂ በእስራኤል ባደረጉት ጉብኝት እስራኤል በግብርና፣ በውሃ አስተዳደር፣ በታዳሽ ኃይል፣ በጤናና በሳይበር ደህንነት ዘርፎች እንድትወስድ ጥሪ አቅርበዋል። እስራኤል ያላት የቴክኖሎጂ ልምድ ለሶማሊላንድ የኢኮኖሚ ልማት አዲስ እድል ሊፈጥር ይችላል ተብሎ ይጠበቃል። በአሁኑ ጊዜ የተረጋገጠው ነገር አንድ ብቻ ነው የሚሉት የሀርጌሳው ባለስልጣናት እስራኤል በሶማሊላንድ የጦር ሰፈር እየገነባች አይደለችም፣ ነገር ግን የወታደራዊና የፖሊስ ስልጠና ድጋፍ እየሰጠች ነው ይላሉ። ይህ ትብብር ወደፊት ወደ በለጠ የደህንነት፣ የኢኮኖሚና የቴክኖሎጂ ሽርክና ሊያድግ ይችላል የሚሉት የቀጠናው ተንታኞች ሶማሊያ ይህን ግንኙነት በጥርጣሬ የተመለከተች ስለሆነ በቀጠናው ውስጥ የዲፕሎማሲ ውጥረት እንደሚቀጥል ይጠበቃል ይላሉ። በተለይም እንደ ቱርክ፣ ሳውዲ አረቢያና ግብጽ የመሳሰሉ ሀገራት በቀጠናው ልዩ ፍላጎት ያላቸው መሆኑ ውጥረቱን አሁን ካለበት በላይ እንደሚያባብሰው ይገልጻሉ። ይህ ጉዳይ ከሶማሊላንድና ከእስራኤል ግንኙነት በላይ ነው የሚሉት ሌሎች ተንታኞች በአፍሪካ ቀንድ የኃይል ሚዛን እየተቀየረ መሆኑን፣ አዲስ ጥምረቶች እየተፈጠሩ መሆናቸውንና ቀጠናው በዓለም አቀፍ ጂኦፖለቲካ ውስጥ ያለው ክብደት እየጨመረ መምጣቱን ያሳያል ይላሉ። ከኢትዮጵያ ብሔራዊ ጥቅም እይታ አኳያ ይህ ግንኙነት በሶስት መንገዶች ጠቃሚ ሊሆን እንደሚችል ተንታኞች ያስረዳሉ። አንደኛ፣ ሶማሊላንድ የበለጠ መረጋጋት ካገኘች የበርበራ ወደብና የንግድ ኮሪደሮች ለኢትዮጵያ የተሻለ አማራጭ ሊሆኑ ይችላሉ። ሁለተኛ፣ እስራኤል በደህንነት፣ በሳይበር ቴክኖሎጂና በመረጃ ስርዓት ያላት አቅም በቀጥታም ይሁን በተዘዋዋሪ በቀጠናው ውስጥ የደህንነት መረጋጋትን ሊያጠናክር ይችላል። ሶስተኛ፣ ኢትዮጵያ ከሶማሊላንድ ጋር የገባችው ግንኙነት አሁንም ከዓለም አቀፍ ተዋናኞች ፍላጎት ጋር እየተገናኘ መምጣቱ ለአዲስ የኢኮኖሚና የዲፕሎማሲ እድሎች በር ሊከፍት ይችላል። እንዲያም ሆኖ ግን የሚሉት ተንታኞች ይህ የግንኙነት መስመር አደጋዎች አሉት ይላሉ። ሶማሊያ አሁንም ሶማሊላንድን እንደ የራሷ ግዛት እንደሆነች ትቆጥራለች። ይህም የእስራኤል እውቅናና የደህንነት ትብብር በሞቃዲሾ ዘንድ እንደ ብሔራዊ ደህንነት አደጋ መታየቱ ይቀጥላል። ይህ ደግሞ በአፍሪካ ቀንድ ውስጥ የኃይል ፉክክርን ሊጨምር ይችላል የሚሉት ተንታኞች ቱርክ፣ ግብጽ፣ የባህረ ሰላጤው ሀገራትና እስራኤል በአንድ የጂኦፖለቲካ መድረክ ላይ ሲገናኙ ኢትዮጵያ ለሁሉም ወገኖች የሚመች ሚዛናዊ ዲፕሎማሲ መከተል እንደሚኖርባት ያስጠነቅቃሉ። ሆኖም የሚሉት ተንታኞች ኢትዮጵያ በአብይ አህመድ እጅ እስከቀጠለች ድረስ ይህ ሁኔታ ወደ እድል ሳይሆን ወደ ከፋ ቀውስ ሊቀየር እንደሚችል ስጋታቸውን ያነሳሉ። ምክንያቱን ሲያስረዱም ከብልጽግናው አጋዝ የዲፕሎማሲ ውድቀት ጋር ያያይዙታል። በመጨረሻም አሜሪካና ኢራን ጊዜያዊ የተኩስ አቁም ስምምነታቸውን በፊርማ ጸደቁ። ሆኖም ይህ ስምምነት የሰላም ወይስ ጊዜያዊ እፎይታ የሚለው ጉዳይ ተንታኞችን እያነጋገረ ይገኛል። በዓለም ፖለቲካ ትልቅ ተጽዕኖ ያላቸው አሜሪካና ኢራን ጦርነቱን ለጊዜው ለማስቆም ያለመ ጊዜያዊ የተኩስ አቁም ስምምነት መፈራረማቸው የዓለም ትኩረትን ስቧል። ላለፉት ወራት የቀጠለው ወታደራዊ ግጭትና ውጥረት ወደ ሰፊ ቀጠናዊ ግጭት ሊያመራ ይችላል የሚል ስጋት በነበረበት ወቅት የተገኘው ይህ ስምምነት ለዓለም ኢኮኖሚና ለመካከለኛው ምስራቅ ደህንነት አዲስ ተስፋ ፈጥሯል። ሆኖም የስምምነቱ ዘላቂነት እና የወደፊት ዕጣ ፈንታ አሁንም ጥያቄ ውስጥ ይገኛል። በወጣው መረጃ መሰረት ሁለቱ አገራት በሚቀጥሉ 60 ቀናት ውስጥ ወታደራዊ ግጭቶችን ለማስቆምና ዘላቂ ስምምነት የሚያመራ ድርድር ለማካሄድ ተስማምተዋል ተብለዋል። በተለይም የሆርሙዝ ሰርጥ ክፍት ሆኖ እንዲቀጥል መወሰኑ በዓለም የኃይል ገበያ ላይ ከፍተኛ አዎንታዊ ተጽዕኖ ይኖረዋል ተብሎ ይጠበቃል። ይህ ሰርጥ የዓለም የነዳጅ ንግድ ዋና መተላለፊያ ከመሆኑ የተነሳ ማንኛውም የጦርነት ስጋት የነዳጅ ዋጋን በፍጥነት ሊያሳድግ ይችላል። የስምምነቱ ሌላ ጠቃሚ ነጥብ የኢራን የኒውክሌር መርሃ ግብር ዙሪያ የሚደረገው አዲስ ድርድር ነው። ይህ ጉዳይ ለብዙ ዓመታት በአሜሪካና በኢራን ግንኙነት ውስጥ ትልቁ የውዝግብ ምንጭ ሆኖ ቆይቷል። አሜሪካ ኢራን የኒውክሌር አቅሟን ለወታደራዊ ዓላማ ልትጠቀም ትችላለች የሚል ስጋት ሲኖራትም ኢራን በበኩሏ ፕሮግራሟ ለሰላማዊ ዓላማ ብቻ መሆኑን ትገልጻለች። ስለዚህ በቀጣዮቹ 60 ቀናት የሚደረጉ ውይይቶች የሁለቱን አገራት ግንኙነት ሊወስኑ የሚችሉ ወሳኝ እርምጃዎች ይሆናሉ። ሆኖም የስምምነቱ ተስፋ በብዙ መልኩ በፕሬዝዳንት ዶናልድ ትራምፕ ከተሰጡ ማስጠንቀቂያዎች ጋር ተቀላቅሏል። ትራምፕ ኢራን ስምምነቱን ካላከበረች አሜሪካ ወደ ወታደራዊ ጥቃት እንደምትመለስ በግልጽ አስጠንቅቀዋል። ይህ ንግግር በአንድ በኩል ስምምነቱ እንዲከበር የሚደረግ ግፊት ቢሆንም በሌላ በኩል በሁለቱ ሀገራት መካከል ያለው የእምነት ክፍተት አሁንም ጥልቅ መሆኑን ያሳያል። ትኩረት የሚስበው ሌላ ጉዳይ የአሜሪካ አቋም መለወጥ ነው። ቀደም ሲል የኢራንን የባሊስቲክስ ሚሳይል አቅም ሙሉ በሙሉ ለማጥፋት የሚያስፈልግ መሆኑን የሚናገሩ የአሜሪካ መሪዎች አሁን ግን በዚህ ጉዳይ የተለየ አቋም ማሳየታቸው ተጠቃሽ ሆኗል። ይህ ለውጥ የወታደራዊ መፍትሄ ውስንነትን በመገንዘብ ወደ ዲፕሎማሲ የሚደረግ ሽግግር ሊሆን ይችላል። በኢኮኖሚ ረገድ ይህ ስምምነት የነዳጅ ገበያዎችን ሊያረጋጋ ይችላል። የኃይል ዋጋ መረጋጋት በተለይ ከፍተኛ ዋጋ ንረት እየተጋፈጡ ላሉ ሀገራት ጠቃሚ ሊሆን ይችላል። በመሆኑም ዓለም አቀፍ ገበያዎች ይህንን ስምምነት በጥንቃቄ እየተከታተሉ ነው። በአጠቃላይ ይህ ጊዜያዊ የተኩስ አቁም ስምምነት ለክልሉና ለዓለም ኢኮኖሚ ጠቃሚ እፎይታ ሊሆን ቢችልም ዘላቂ ሰላም ማምጣቱ አሁንም አይታወቅም። በቀጣዮቹ 60 ቀናት የሚደረጉ ድርድሮች፣ የኢራን የኒውክሌር ፕሮግራም ዙሪያ የሚደረጉ ውይይቶችና የሁለቱ ሀገራት የፖለቲካ ፍላጎቶች የዚህን ስምምነት ዕጣ ፈንታ ይወስናሉ። እናም ይህ ስምምነት ወደ ዘላቂ ሰላም የሚያመራ ድልድይ ነው ወይስ ጊዜያዊ የፖለቲካ እፎይታ ብቻ ነው የሚለው ጥያቄ አሁንም አነጋጋሪ ሆኖ ቀጥሏል።
ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር